አመሰግናለሁ እግዚአብሔር ይስጥልኝ። እንግዲህ ያው መሲ እንደነገርኩ ቅድም እኛ ቤት ምንትን ቢባል እህታችን ታሜ ቤት ከፍታለሁ ስላለ እንዲከፍት ስላነገረችው ስለከፈትክ በጣም እናመሰግናለን። የምርም ከመጀመሪያው ጀምሮ እንግዲህ ሐሳቢም እንድትታረቁ ነበረ። እንኳንም ተታረቃችሁ፣ እንኳንም ተስማማችሁ። እኛ ከሁለቱም ጎን ነን። መሲንም ልጅ ማን ነበር ስምሽ? ማሪ ይቅርታ ስሙ ማን ነበር? ዝማምም ከሁለቱም ጎን ስለሆንን ለሁለቱም ነው እኩል መፍረድ የምንችለው። የምርም ግን አንድ ሰው ታሜ እዚህ ለመድረስ እዚህ ደረጃ ለመድረስ ብዙ ፈተና ከፍለናል። የራሳችን ሱቅ እንዲኖረን የራሳችን ነገር እንዲኖረን ከፈጣሪ በታች እነዚህ የማዳም ቅመሞች በጣም ረድተውናል። በጣም ይህንን ስም ለመገንባት ይህ ስም ደግሞ በቀላል ሊፈርስ የሚችል ከሆነ እባካችሁ የምንታረም ከሆነ እንድታርሙን ማድረግ ነው እንጂ በዚህ ልክ እንትን መሆን ተገቢ አይደለም። ስለዚህ ዝማምም ደግሞ እኔ ቃል ገብቻለሁ ካንስሌሽንሽን ከሰጡሽና በዚህ ችግር እንትን ካልሽ የምርም እኛ እናስተካክልልሻለን፣ ስራ እንድትፈልጊ እናደርጋለን ከሙኒት ጋር ሆነ። ይህንንም ቅድም ቃል ገብቻለሁ። በርቺ። ከዚህ በኋላ እንግዲህ አንቺን ለእህቶችሽ ማስተማር ነው ያለብሽ። ምክንያቱም አንቺ እናት ነሽ፣ ሴት ነሽ፣ እህት ነሽ። እንዲህ አይነት ነገር ከዚህ በኋላ ተገቢ እንዳልሆነ መንገር ነው እንጂ ያለብን ተካሰን ምናምን ነገሮች ማድረግ የለብንም። አመሰግናለሁ ታሜ። ቀሲስ እዚህ ጋር ጉዳይ ስላላቸው እና ያመጣኋቸው ሲጨርሱ ቀሲስ ይናገራሉ ማለት ነው። ቴንክ ዩ መሲ፣ በጣም ነው የምወድሽ፣ በጣም ነው የማከብርሽ። አይኖ እብድ ነሽ፣ አይኖ ብዙ ጊዜ እንጣላለን፣ በጣም በሚሊየን ጊዜ እንጣላለን፣ በሚሊየን ጊዜ እንጣላለን፣ ወደፊትም እንጣላለን፣ ግን በሚሊየን ጊዜ እንታረቃለን። ለምን እንደሆነ ታውቂያለሽ? አንቺ በጣም ንጹህ ልብ አለሽ። ለዛም ነው ብዙ ጊዜ ይመስለኛል የምትጎጁ። ግን መታረም አለብሽ። እኔ እንደ ህፃን እየኮተኮትኩ አንቺን ማረም እፈልጋለሁ፣ በጣም ማረም እፈልጋለሁ። እንደ ህፃን ከስር ከስርሽ እየሄድኩኝ ያ ማለት ጠልቼ ሳይሆን የምታስተካከያቸው ነገሮች ስላሉ ነው። እሺ፣ ስለዚህ በጣም ነው የምወድሽ። ማልቀስ አይገባሽም። በርቺ፣ ጠንክሪ። ዝማምም ከጎንሽ ነኝ። እሺ ማሬ፣ እንዳታስቢ ውዴ። እንደውም እሷ ሞባይል ቤት ትተዋለች። ባይሆን አንቺም ልከፍቺ ትችያለሽ እንደ ሐሳብ። እሺ፣ እንዴት ዋላችሁ? ዘግይቼ ብገባም ከመጀመሪያው እየተከታተልኩኝ ነበረ። አላስፈላጊ ከሆኑ ሰዎች ጋር አንድ ቦታ ላይ መቀመጥ ስለማልችል ነው የዘገየሁት። መሲ፣ አንቺ ለኔ ስትከሽም ልክ ነበርሽ። አሁን ደግሞ ይቅር ስትያት በጣም ልክ ነሽ። ኦኬ፣ ሚዲያን የሰው ማሸማቀቂያ የሰው መጣያ ለሚያደርጉ ሰዎች ትምህርት ሰጥተሻል። ይሄ ነገር ዛሬ በይቅርታ ታለፈ ማለት ወይም ከሷ ጋር ይቅር ተባባሉ ማለት ሌሎች መተው ይሄን ሲያደርጉ ተመሳሳይ ነገር ይደረጋል ማለት አይደለም። አላወቀችም፣ ስላላወቀችም አልተማረችም ማለት ክስ ደረጃ ድረስ ደርሳ ነው። ከዛ በኋላ ነው እርቅ የተፈጠረው። የሚቀጥለው ስቴፕ ግን ይሄ ይሆናል ማለት አይደለም። ለኔ ግን መሲ ይቅር ስትያትም በጣም ትክክል ነሽ፣ ስትከሻትም ትክክል ነበር። አንቺም ደግሞ ትምህርት ይሆንሽ። እሷን ብቻ አይደለም ሁላችንንም ነክተሻል። ዛሬ ደግሞ ከሆነው ነገር ተምረሽ ይቅር በሉኝ ስትይም ትክክልና ትልቅ ሰው ስለሆንሽ ነው። እንደማትደግሚው እርግጠኛ ነኝ። ለሌሎች ደግሞ ጥሩ ትምህርት እንደሚሆንም እርግጠኛ ነኝ። እና መሲ አላህ የተሻለ ነገር ይስጥሽ፣ የበለጠ ከዚህ ካለሽበት የበለጠ ደረጃ ያድርስሽ። ለኔ ግን በሁሉም መንገድ ልክ ነበርሽ፣ አሁንም ልክ ነሽ። እናመሰግናለን ሐባይቢ። طبعا ይሄንን ነገር حتى ወንድም ተስፋይተን ተቀደም የተናገረውን ነገር ስለሙኒት ማለት ነው። አሁንም እኛም ያለነው ዱባይ ነው። ብዙ ልጆች ኢቭን ላይፍ ላይ ገብቶ የሙኒትም ስም በማጥፋት ራሱ ማለት ሊያስከስሳችሁ ስለሚችል እባካችሁ 50 ጊዜ ነው የምነግራችሁ። እኛም ወንድሞቻችን እህቶቻችሁ እዚህም አሉ። ሙኒትም ማግኘት ከፈለጋችሁ ካላገኘ አሁን እኔ ስልኬ 24 ሰዓት ማንሳትም አልችልም። والله ሳይለንት ነው የማደርገው። ብዙ ልጆች እየደወሉብኝ እኔ ላገኘው አልቻለም። ሙኒትም የምትሰራበት ቦታ የሚታወቅ ቦታ ነው። ቀጥ ብላችሁ ወደ ሙኒትም መሄድ ትችላላችሁ። ካላገኛችሁ ወደ እኔ መምጣትም ትችላላችሁ። ወደ ሳሪ ወደ የትም እኛ አለን። እነዚህ እህቶቻችን ናቸው። ሁላችንም ሰው ነን፣ የምናጠፋ ሰው ነን።
ምናልባት ልንረሳ እንችላለን። ሙኒትም ትላንትና እንዲህ የሆነ ሌባ ምናምን ሌባ ማለት አው ብራቸው እኔ ጋር አለ፣ እንዲህ ያጋጠመኝ ነገር አለ፣ እንዲህ ሆኜ እንዲህ መቀጠል የሚፈልጉ ከሆነ እኔ ጋር ይምጡ፣ እንጨርሳለን። ብራቸውን እንዲመለስላቸው ከፈለጉ ይመለስላቸዋለን። አልካደችም። ስለዚህ እንደዚህ አይነት ቃል ማለት በዚህ ሀገር ራሱ ማለት ያስከስሳል። እባካችሁ ሌላ ጣጣ ውስጥ ማለት ከምንገባ ማንኛቸውም እዚህ ጋር መጠየቅ የምትፈልጉ ቀጥ ብላችሁ ወደ ሙኒት የምትሰራበት ቦታ ስልክ ማታነሳ ከሆነ ቀጥ ብላችሁ ወደ ስራ ቦታ እዛ ማግኘትም ካልቻላችሁ ኑ እኔ ጋር ሳሪም አለች። እኛ ማለት ያን ሙስተሂል ኖ እንኳን ወሰደችብሽ እንኳን ምናምን አንልም። ሐቃችሁ እስከሆነ እሷም አትበላም አለች። ቪዲዮ ሰርታለች፣ እኔ አይቼዋለሁ። ያጋጠመኝ ነገር ሰው ናት እኮ ሰው ናት። የሚያጋጥማትን ነገር ኦፍ ኮርስ ሊኖር ይችላል። ወሰደችና እኔ አልሰጣቸውም አለ መቼ አለች። ስለዚህ ተረጋጉ፣ አስተውሉ። የትም ቤት ገብተን والله አከሊ ብር ወሰደችብኝ ልክ ወንጀለኛ እንደ ሌባ እንደ ምናምን ይሄንን ብቻ ማለት ሌላ ጣጣ ውስጥ ሊያስገባችሁ ይችላል። እባካችሁ ማግኘት የምትፈልጉ ካለ እኔ ጋር ነው፣ እሷም ጋር ሄዱ። ካላገኛችሁ ወደ እኔ ነው። እሺ طيب ما بعرف ساري بليلى ጉዳይ ነው ወይስ በዚህ ጉዳይ ነው? لا በዚህ ጉዳይ አይደለም፣ ሌላ ጉዳይ ነው። زمام حبيبتي አንቺ ሰው ቤት እየሰራሽ ስለሆነ እንትን እያለች ስለነበረ መውራት የምትፈልጊ ከመውረድሽ በፊት አውርድ እና ነገ ኢንሻአላህ ጠዋት እኔ ራሴ አውራሻለሁ። ስንት ሰዓት እንደምንደርስ እዛ አሳውቅሻል። ትመጫለሽ፣ እንፈርማለን። ተናዞል ታደርጋለች መሲ። አንቺም በሰላም ወደ ቤትሽ ትመለሻለሽ እህቴ። እሺ አሁን መውራት የምትፈልጊውን ነገር አውሪና ወረጂ እህቴ፣ ወደ ስራሽ ሂጂ። እሺ ታሜ፣ በመጀመሪያ ይቅር ስላለችኝ መሲን ከልብ አመሰግንሻለሁኝ። በመቀጠል ደግሞ የመዳም ቅመሞች ሁላችሁንም በእውነት የተቻችሁኝም ለኔ ብላችሁ ነውና የተቻችሁኝም የቆማችሁልኝም ማለት ነው ሁላችሁንም ከልብ አመሰግናለሁኝ። እግዚአብሔር አምላክ ከፊታችሁ ይቅደም፣ ጥላ ከለላ ይሁንላችሁ። ጉቺ የኔ መላክ የኔ እናት ከልብ ነው ማመሰግንሽ የኔ ወርቅ። እንደምታዩ ተስፋ አደርጋለሁኝ። በጣም አመሰግናለሁኝ ሁላችሁንም። ታሜ፣ ሳሪ፣ እዚህ ያላችሁ ሁላችሁንም፣ ጃጓር ሁላችሁንም ከልብ አመሰግናለሁ። ክበሩልኝ። እግዚአብሔር አምላክ ያክብራችሁ። አመሰግናለሁ። ከጎኔ ለነበራችሁ ማቃችሁ የማታቁኝ ሁላችሁንም ከልብ ነው ማመሰግናችሁ። ሁላችሁንም አመሰግናለሁ። ሰላም እደሩልኝ። እሺ እኔ እህትሽ ዝማሚዬ በቃ ሰላም እደሪ። በቃ ወረጂና ወደ ስራሽ ሂጂ። ኢንሻአላህ ነገ አውራሻለሁ። ስንት ሰዓት እንደምንገናኝ እናሳውቅሻለን። እሺ ቀሲስ። እሺ ታሜ፣ የቀሲስን ነገር እኔ እንትን ልበል አንድ ጊዜ አንተ ሚዩት አድርጋ። ቀሲስ እንደምን አሉ? ይፍቱኝ፣ ይባርኩኝ አባቴ። እንዲኖት እንኳን ደህና መጡ። እግዚአብሔር ይባርክ። እንደምን አላችሁ? ሰላም እግዚአብሔር ይመስገን። እንግዲህ ነግሬዎታለሁ። እኔና ጓደኞቼ ይሁነን የእርስዎን ነገር መፍትሄ እንፈጥራለን ብዬ ነው ወደዚህ ያመጣሁት። በእርግጥ በእኔ ቤትም መሆን ይችላል፣ ግን አጋጣሚ እዚህ ለእርቅ ለጥሩ ነገር ስለተሰበሰብን በዛው ይሁን ከማለት ነው እና እንኳን ደህና መጡ ቀሲስ። እንግዲህ ታሜ ቀሲስ እዚህ ዱባይ ደብረማዊ ቤተክርስቲያንና አላይን ያገለግላሉ እና አንድ ወዳጄ በሚሉት ወይም ደግሞ አብሯቸው በሚኖር ሰው ያው ሪል ስቴት እናሰራለን ፕሮጀክት አለ በማለት እንግዲህ የራሳቸውንም ብር የልጆችን ብር አድርገው ወደ 335,000 ድርሃም ተሰርቀው ተምታተው ተዘርፈው ሂደዋል እሳቸውና ጓደኞቻቸው። እና ቀሲስ አሁን የሚፈልጉት ያው እኛንም አውርተውናል። አንደኛ አንተም እንድትረዳቸው የኢትዮጵያ ሕዝብም እንዲያውቅ ነው። እሳቸው እንግዲህ አባት ናቸው፣ አገልጋይ ናቸው፣ በጣም ብዙ ነገር ያደርጋሉ። ግን እሳቸው ይህንን ነገር ሲደረግባቸው በብዙ መንገድ አልፈው እዚህ እያገለግሉ ያሉ አባት ቢሆኑ አሁን የሚፈልጉት ሕዝብ ይወቅልኝ፣ እኔ ምንም ነገር ትሰራላችሁ ተብለን ፕሮጀክት አለ ተብለን አብሮ በሆነ ሰው ተዘርፍ ያለውና ኢትዮጵያ ዘርፏቸው ስለገባ ህግ ካለ ህግ እንደሌላቸው
የህግ አካል እዚህ ጠርተን እንዲላቸውና ሌላው ደግሞ ሰው እንዲያውቅ ህዝብ እንዲያውቅ ህዝቡ በሙሉ እንዲያውቀው ስለሆነ የቀሲስ ዓላማ እንግዲህ ያው ታሜ አመሰግናለሁ ቤትንም ስለከፈትክልን። ቀሲስ ቪዲዮአቸውን ከፍተው ያለውን ነገር ማስረዳት ይችላሉ ማለት ነው። አባቴ በድጋሚ ፍቱኝ ባርኩኝ ቪዲዮ ከፍተው ማስረዳት ይችላሉ። እንግዲህ ይቅርታ ነጠላ ምንም አለበስንም አባቴ ይቅር ይላሉ። እሺ በድጋሚ እንደምን አላችሁ? በአማን ተንሳ ክርስቶስ ሙታን። በእውነት ይህንን ድምፅ በመላው ዓለም ሆናችሁ የምትሰሙ ወይንም ደግሞ በዚህ በመካከላችን ያላችሁ ሁላችሁም እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር ይክበር ይመስገን። ምንድነው ለዚህ የቲክቶክ ፕላትፎርም እኔ አዲስ ነኝ። ምንም ነገር የማውቀው አንዳችም ነገር የለም። የምሳሳተው ነገር ካለ እያሳያችሁኝ እንቀጥላለን ማለት ነው። በመጀመሪያ እኔ የማገለግለው በአላይን ደብረ ብስራት ቅዱስ ገብርኤል ወቅድስት ልደታ ለማርያም ቤተክርስቲያን ነው የማገለግለው። የመጣሁትኝ እንደማንኛውም ሰው ኑሮዬን ለማሸነፍ ልጆቼን ለማሳደግ ወደዚህ ሀገር መጥቻለሁኝ ማለት ነው። የነፃ አገልግሎት ነው የምሰጠው። እኔን መሰልና እኔን የመሰሉ ካህናት፣ ዲያቆናት፣ መምህራን በነፃ የሚያገለግሉ አሉ። በቤተክርስቲያኗ ቅጥር ደግሞ የሚያገለግሉ አሉ ማለት ነው። እኔ ከነፃ አገልጋዮቹ አንዱ ነኝ ማለት ነው። እና ህይወቴን ለማሸነፍ በማደርገው ውጣ ውረድ ይሄ ነገር ገጠመኝ። ክርስቶስ በሚያውቀው ይህንን ፕላትፎርም በዚህ አይነት መልኩ እቀላቀላለሁኝ ብዬ አስቤም አላውቅም። የሚዲያ ሰውም አይደለሁኝም። እና ወደ ጉዳዩ ስገባ ምንድነው አንድ ወንድም እንደ ድንገት በሰዎች በወንድሞቼ ያወቁት ነበረ። ስራ እንሰራለን በሚል ገንዘቡን ከሰበሰበ በኋላ ገንዘቡን ይዞ እኛ አምነ ነው የገንዘቡ መጠን ወደ 510,000 ከዛ በላይ ነው ድርሃም ማለት ነው። እና ያንን ይዞ ወደ ኢትዮጵያ ሄዶ በዛው ተሰወረ። ለቤተሰብም ደወልን። ቤተሰብም እያሉን ያሉትኝ ከኛ ጋር የለም ጠፍቶብናል፣ እኛም በጭንቀት ነው ያለነው እያሉ ነው ይህንን የሚመልሱልን ለኛ ማለት ነውና አሁን እኔ የምፈልገው እንደኔ የሚያምን ይኖራል። ማመን ኃጢአት አይደለም። ለመስራት የሰው ልጅ ወደዚህ አካባቢ ሀገሩን አካባቢውን ለቆ ሲመጣ ያልፍልኝ ብሎ ነውና ለመስራት ጉጉት ይኖረዋል። ከሚሰጠው ነገር አንፃር ከሚያቀርባቸው ነገሮች አንፃር የሚያሳምኑ የሚመስሉ ግን የማይታመኑ ነገሮች ያቀርባልና እኛ እንደተጭበረበር ነው እኛ እንደዚህ አጭበርብሮ እንደወሰደብን ሰዎች እንዳይጭበረበሩ አሁንም የት ላይ እንዳለ አናቅም፣ ምን አካባቢ እንዳለ አናቅም። ልጁ ቤተሰቡም ጠፍቷል ብለዋል፣ ልጁን ማለት ነው። ስለዚህ እንደኛ ልጆች እንዳይጎዱ አጋጣሚ ምናልባት የኔን ድምፅ ሊያሰማቸው ይችላል። ይኸው ቀሲስ ሲሳይ ጋር እየሰራሁ ነው ብሎ የኔን ድምፅ እያሰማ ብዙዎችን ሊበላ ይችላል እና እንደኛ ብዙ ሰዎች እንዳይጠቁ ለዚህ ለጥቃቱ ተጋላጭ እንዳይሆኑ ይሄ ልጅ እንዲጋለጥልን ከዛም ደግሞ አልፎም ተርፎ ሕግ የሚይዘው ከሆነ ልጁን ይዞ መፍትሄ እንድናገኝ በሚል ነው ወደዚህ የቲክቶክ ፕላትፎርም የመጣሁትኝ። አሁንም በድጋሚ የምነግራችሁ ይህንን አጠቃቀም ስለማላቀው እንዳላበላሽ እየነገራችሁኝ ያለውን ነገር መቀጠል እንችላለን ማለት ነው። ይሄ ነው ያለው ነገር። ሪሲት አለኝ ያስገባውበት ሙሉ አይደለም፣ እምነትም ስላለበትኝ ስራውም የእምነት ስራ ስለሆነ ወደ 164 ባለሳሳት ወደ 164,000 አካባቢ የሚደርስ በተለያዩ ጊዜያት ብሩን የሚጠይቀን በተለያዩ ጊዜያት ነው። አንድ ጊዜ አይደለም ብሩን የሚጠይቀን። ዛሬ 18,000 ከሆነ ነገ 24,000 24,000 ነገ ከሆነ ከ2 ወር ከ3 ወር በኋላ 40,000 እያለ እንደዚህ እያለ ነው ገንዘቡን እንደዚህ የሁሉ ብር እንደሄድ የሆነው እንጂ አንድ ጊዜ አይደለም ብሩን የሰጠ ነውና በእንደዚህ አይነት መልኩ ነው ልጁ በጣም በሚገርም ሁኔታ በሚያሳምን መልኩ የሚያደርጋቸው
የሚናገራቸው ነገሮች በጣም 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 ውስጥ የሚገቡ ናቸውና እነዚህን ነገሮች ተጠቅሞ እንደኛ ኢትዮጵያውያንን እንዳይጎዳብን እኛ ተጎድተናል። እግዚአብሔር ፈቅዶትኝ ይሄ ልጅ ከተያዘ እሰየው፣ ካልተያዘ ግን አሁን ባለበት አሁን ምን ላይ እንዳለ ራሱ አናቅም። ሰዎችን እየጎዳ ይሆን ምን እያደረገ ይሆን ያለበትን ሁኔታ ስለማናቅ ይሄ ነገር እልባት እንዲያገኝ ነው ወደዚህ የመጣ ነውና አመሰግናለሁ። እግዚአብሔር ያክብርልን። ታሜ ይቅርታ ኮሜንቱን የዘጋሁት እኔ ነኝ። ቀሲስ ይቅርታ። እየሳቁ ሳይሆን ጋይስ የማልቀስ ኢሞጅ ሲልኩ ያቺ የምትስቀውን አይነት ኢሞጅ ስለሚልኩ ነው እሺ ውዶቼ፣ እንጂ ኮሜንት ላይ እየሳቁ አይደለም። ያቺ የምታለቅሰው ኢሞጅ የምትስቀውን የሚመስል ስለሚልኩ ነው። እሺ ታሜ ኮሜንቱን የዘጋሁት ነበረ። አሁን ይቅርታል ጥያቄ ልጠይቃቸው። እኔ የምለው ከተፈቀደልኝ ታሜ ኦኬ፣ ይቅርታ። እኔ የምለው ይሄ ገንዘብ ለግለሰቡ ሲሰጥ እንዴት ነው? ምን እንዲያደርግ ነው ለግለሰቡ የሰጣችሁት ገንዘቡ? ወይም ደግሞ በሱ አካውንት ነው ገንዘብ የተቀመጠው የነበረው ወይንስ ምንድነው? እሱ ትንሽ ግልጽ አይደለምና እባክዎት ቢነግሩ። መልካም። ምንድነው ገንዘቡን የሚለን ስራ እንሰራለን ነው የሚለን። ስራ እንሰራለን አንዳንድ የስራ እንትኖች ያመጣና ምሳሌ አሁን በሪል ስቴት ዘርፍ ነው ሪል ስቴት ነው የሚለን የቤት ክፍያ ነው የሚለን። የቤት ክፍያ እንድንሰጥ እኛ ነን መጀመሪያ እኛ እንድንከፍል እሱ ይወስዳል። ገንዘቡን በእምነት ነው ሁሉንም ነገር በእምነት ነው የምናደርገውና ሪል ስቴት በቤት ዙሪያ ነው የሚለን እና በአካውንቱ ነው። አሁን 164,000 አካባቢ በአካውንቱ ነው ያስገባሁት። በተለያየ ጊዜ በተለያየ ወር ነው ማስገባው ማለት ነው እንጂ አንድ ጊዜ አይደለምና ምንም ተጨባጭ ነገር እንዲህ ነው ማለት ስራውን ሄዳችሁ አይታችሁታል ወይ ብላችሁ ብትሉኝ ሄጄው አላየሁትም። በቃ እምነት ነው አምኜው ነው ይሄን ያደረኩትኝ። ይሄንን ነገር እናደርጋለን እንሰራለን። በእንደዚህ አይነት መልኩ በጣም የሚያቀርባቸው ነገሮች የተለያዩ ናቸው። በቤት ዙሪያም ብቻ ሊሞዚል አሁን የሊሞዚል ታክሲ እነሱን እንትና እንገዛና እናስገባለን። በወር 5,000 ብር ይገኝበታል። በሹፍርና መግባት ከፈለጋችሁ ከዛ በላይ አብሮ መኪናው ገብቶ የምታገኙታላችሁ እያለ የተለያዩ ሐሳቦች ነው የሚያቀርብልንና በእንደዚህ አይነት ነገር ነው ያጭበረበረልጁ። ይሄ የህዝብ ገንዘብ ነው አይደለም እናንተ የሰበሰባችሁት? እግዚአብሔር በሚያውቀው እኔ በማቃቸውና ልጆቼ በሆኑትኝ ነው የተቀበልኩትኝ። ከልጆቼ ይሄን ያክል ብር ይገኝበታልና ይሄን ያክል ብር ያምጡ ሲሉኝ ከልጆቼ ነው እኔ በማቃቸው ከልጆቼ ስራ እንዲሰሩ እኔ ላተርፍበት ሳይሆን እኔ እንደምሰራው እነሱም እንዲሰሩ እኔ የለኝምና እኔ ከሌለኝ ሌሎች ሰዎች አይሰሩም ብዬ ለምን እከለክላለሁ ከሚል አንፃር ከልጆች እየተቀበልኩኝ ነው እምሰጠው ለሱ ማለት ነው እኮ። ልጆች ማለት የህዝብ ገንዘብ ነው አንድ ግለሰብ ነው የሰጣችሁ ገንዘብ ወይንስና ይሄ ነገር ደግሞ የህዝብ ገንዘብ ከሆነ እንዴት አንድ ግለሰብ ብቻ ይሄን ነገር ስራውን ኮሚቴ የለም? በኮሚቴ አይደለም ይሄ ነገር የሚሰራው ወይንስ በሁለታችሁ መካከል ነው ይሄ ነገር ያለው? እሱ እንዴት ነው ይሄ ነገር ህዝቡም እንዲያውቀው ላይ ነው ያለው? ይሄ ጉዳዩ በሁለታችን መካከል በእኔና አንድ ጓደኛ ያለ እኔን ያስተዋወቀኝ እሱን ያስተዋወቀኝ ልጅ በሱ ነው ያለው እና እንደኔም ደግሞ እንደዚሁ የሚሰራ እኛም ማናቀው ማያስተዋውቀን ጉዳዩን ማለት እሱ የሚያደርገው እንዴት ነው? አንተ ጋራ ሲሰራ እኔን ማወቅ የለብኝም እኔን ደብቆ ነው እንዳቅ አያደርግም። ምክንያቱም አንተን በስነ ስርዓት ሲሳይ እንዳያውቅ ቀሲስ ሲሳይ ይሄን ነገር እንዳያውቅ ነው የሚለው እና እኔን ያስተዋወቀኝ ልጅ አለ እና እኔ ነኝ የማውቀው የልጆቹን ገንዘብ የማመጣው እኔ ነኝ። የልጆቹን ገንዘብ አምጥቼ የምሰጠው እኔ ነኝ እንጂ በመካከል ላይ ውልም የለንም ኮሚቴም የለንም። በእምነት ነው አምኜው ነው ይሄን ያደረኩት። በመሰረቱ ይሄንን አምኜው ነው ይሄን ያደረኩት ማለት ነው። ታሜ አንዴ እዚህ ጋር ስራ ልገባ ስለሆነ አንድ ሐሳብ ሰጥቼ ልውረድ ወንድሜ። እሺ ተስፈሽ። እሺ ወንድሜ። እሺ አባታችን ይፍቶኝ ባርኩኝ። በጠቅላላው ስናየው እንግዲህ ይሄንን ነገር ያው በህግ አግባብና
ኖርማል ነው የምንለየው ማለት ነው። በህግ አግባብ ሲሆን እያንዳንዱ ነገር ዶክመንት ይፈልጋል። እያንዳንዱ የሚጠየቀው ነገር እንትን ይላል። በመጀመሪያ ደረጃ ወደዚህ ወደ ሚዲያው ሲመጡ ከስህተቱ መጀመር መልካም ነው። በአንድም በሌላ መንገድ እርስዎን በሆነ ሰው ተጭበርብረዋል፣ ተሸውደዋል። ምክንያቱም የሆነ ነገር ካምፓኒ ለመክፈት ፕሮሰስ አለው፣ እቅድ አለው፣ የረጅም ጊዜ አጭር ጊዜ፣ ምን ያህል ሼር ነው፣ በወረቀት የተፈረሙ ነገሮች፣ ላይሰንሶች፣ ብዙ ነገሮች ቼክ ተደርገው ነው የሚካሄደው። አንዳንድ ጊዜ የምንወደውን ነገር ሲነግሩን ልባችንን እየሰለቡ ቁጭ ብለው አሁንም በቤተ ክርስቲያንም በተለያዩ እምነቶችም ቤት እየተሰራ ያለው ተአምር ይፈጠራል በሚል አሰባስቡ እየተባለ የሚሰራው ቁማር እጅግ በጣም መልኩ ብዙ ነው። በመጀመሪያ ደረጃ እርስዎ ምንም እንደ አባት ልጅ ሆኖም ቀርቦ የመሸወድ ስራ ሰርቷል፣ የማታለል ስራ፣ የማጭበርበር ስራ ሰርቷል። ለዚህ ነገር ባለማወቆ መሳሳቱን ህዝቡን ማወቅ መቻል አለበት። አሁን ህግ ፊት ሲቀር የእርሶ ችግር ነው እንጂ የኛ ችግር አይደለም፣ እንዴት እንዲሳለም ነው የሚባለው። ነገር ግን አሁንም ባለው አድቫንቴጆች ይሄንን ካረግን በኋላ አንድ ሰው ሲሳሳትና የተሳሳተ ነገር ላይ ሲገባ እንዴት ጉዳዩን አስተካክሎ ወንጀለኛውን ወደ ህግ ማቅረብ ይቻላል የሚለው ላይ ነው ታርጌት መሆን ያለበት ብዬ ማስበው። ለዚህ ደግሞ እርሶ ያስገቡበት ሪሲት ካለ ሪዝኑ ተነግሮ ያለበት ሪሲት በራሱ ስም ገብቶ ከሆነ እዛ ዱባይ ላይም ሰከንድ አይፈጅም። በቃ በዚህ ፕሮሰስ እንደዚህ ተወስዷል ይሄ የሚለው የትም መሄድ አያስፈልገውም። ክስ መመስረት ሀገር ቤትም ደግሞ ገብቶ ከሆነ ያለበትን አድራሻው ተነግሮ በዚህ መልኩ እንደሚፈልግ ተደርጎ በቂ ማስረጃ ካለ እዛም የሚተባበሯችሁን ሰዎች አዘጋጅተን የምትታገዙበትን ነገር እንፈጥራለን። ይህንን ለማለት ነው። ታሜ ደግሞ የበለጠ ያግዛችኋል። አመሰግናለሁ። ተስፍሽ አትውረድ። እሺ ግን አትውረድ። ሙኒትም አለች፣ መሲም አለች፣ ታሜም እንግዲህ የሚጠይቃችሁን ጥያቄ እንትን ብላችሁ። እኔ በصراحه ሀቢብቲ ይቅርታ አድርጉልኝ። እኔ እንደናንተ አልችልም፣ አረብ ስለሆንኩኝ አንቱ ይከብድኛል። ደረሰኞች ካላችሁ እሱን ብቻ ማለት ይዘህልኝ ትመጣለህ። በቃ ሌላ ምንም አልፈልግም። ማስረጃ ያለህን ነገር ብቻ ለኔ እንድታቀርብልኝ ነው ፈልገው። ለምን እንዳልከው አሁን ካንተ ጋር ብቻ ሳይሆን እርግጠኛ ነኝ ማለት ነው ከሌሎቹም እንደዚህ አይነት ነገር አድርጓል። ምናልባትም ሊፈልግም ይችላል በሌላ ወንጀል ማለት ነው። ስለዚህ ደረሰኞች ማስረጃ ያለ ኢቭን ምስክርም ካለ እሱም ትልቅ ነገር ነው። ለኛ በጣም ነው የሚጠቅመው። አላቅም አለእናችሁ መሰለኝ ወደዚህ መምጣት ትችላላችሁ። ወደ አጅማን አሁን ያለው እንደ ድንገቱ ነው። ወደ አጅማን ነኝ ያለው በዚሁ ከሆን خلاص አሁን ሎኬሽን ስልክ ቁጥሩን ታውቀዋለሽ ሳሪ? አሁን ሎኬሽን እሺ ልላክል ሳሪ ሼር አድርጊለት። እሺ አሁን አንተ ጋር ያለው መረጃ በሙሉ ይዘህልኝ ነው። ከዛም በኋላ እናያለን ምን ማድረግ እንደምንችል። እሺ ሳሪ አሁን ሼር አድርግልሻለሁ። ይኸው ታሜ በሁለተኛው ቁጥር ልኬልሃል። ቀሲስን ቁጥር አይበላቸውና ሎኬሽን ላክላችሁ። 12 መጨረሻው። አዎ እሺ ይሁን። ሳሪ ጆኔ ማውራት ይችላል ከይቅርታ ጋር? አዎ ይችላል። ክቡር ቀሲስ ቡራክ شوف ቼክ አድርገው ዋትስአፕህን። እሺ መጨረሻው 60 ደርሶኛል። እሺ ክቡር ቀሲስ ቡራኬዎት ይድረሰኝ። ሁላችሁም እህት ወንድሞቼ እንዴት ናችሁ? ሰላም ናችሁ? እኔ የቅርብ ወንድሜ ናቸው፣ አብረን የምናገለግለን ወንድማችን ታምራት እናመሰግናለን። መጀመሪያ ለዚህ ለምታደርጉት በጎ ነገር ሁሉ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን እንላለን። መቼም ከቅንነት ስለሚደረግ ምን ለማለት ፈልጌ ነው አሁን የገባሁት። ያው እሳቸውም ገልጠውታል። ያው ጉዳዮቹ ላይ ሌሎችም ወንድሞቻችን አሉ፣ እኔም ደግሞ በቅርብ ስለማቀው አሁን እሳቸው ከደረሰባቸው ከሆኑት ነገር አንጻር እጅግ ሲሰማም ሊያስደነግጥ ይችላል። የብሩ መጠን ሁኔታው ሊያስደነግጥ ይችላል። ግን ይሄ የመጀመሪያው የራሳቸው ብር አይደለም። የመጀመሪያው ማለት የራሳቸው የሆነ ብር አለ፣ ከዛ ደግሞ ከኛ የወሰዱት ብር ደግሞ አለ። ማለት ልጁ ነገርየው ጉዳዩ
ሪል ስቴቱ ሲፈጸም ከትርፉ ከሚገኘው ተከራይቶም ይሁን ተሸጦ ከሚገኘው ትርፍ ታተርፋላችሁ ነው። የሊሞዚኑም እንደዛው እና ከራሳቸው ያመጡት ብር አለ። መኪናቸውን ሸጠው ከቤተሰቦቻቸው ከኢትዮጵያ ተበድረው ለማትረፍ ትርፋማ ለመሆን ወደ ቢዝነስ ለመግባት ያመጡት ብር አለ። እንዲሁ ደግሞ እኔን ጨምሮ በእኛ ዙሪያ ያሉትን ሰዎች የተቀበሉት ደግሞ ብር አለ 10,000 ብር ሌላው በጣም እዚህ ጋር እንድታሰምሩበት የምፈልገው ነገር ልጆች ሲባል አሁን እሳቸው ሲናገሩት ግልጽ ስላልሆነላችሁ ነው። ጥያቄ ሲጠየቅ እያዳመጥኩ ነበር። በነገራችን ላይ እሳቸውም ከመግባታቸው በፊት የነበረውን የእርቅ ጉዳይ እያዳመጥኩ ነበረ። ምንድነው ልጆች ሲባል እሳቸው የንስሐ ልጆች የሚባሉ ልጆች አሏቸው። በእሳቸው በኩል እንደ አባትነት እሳቸው ጋር ሆነው ንስሐ የሚገቡ ጸበል መጸበል ወይም መጠመቅ ሲፈልጉ የሚጠመቁ ልጆች አሉ እና እነዚህንም ልጆች እሳቸው ለመጥቀም ትርፋማ ለማድረግ ወደ ስራው ለማስገባት ምክንያቱም እዚሁ ሻርጃ ነው ልጁ ይኖር የነበረው ሻርጃ ነው የሚኖረው የነበረው እና ከትርፉ እንጠቀማለን ነው ሐሳቡ የነበረው። ትርፉ ይሰራል፣ ከዛ ከትርፉ እንጠቀማለን እና በዚህ ምክንያት ነው እንግዲህ ከኔም የሚወሰዱት አሉ እንዳልኩት እንድንጠቀም እኛ እንድንጠቀም ከኛ የሚወሰዱት ከልጆቻቸው ሲባል ዝም ብሎ ይሄ የማህበር ብር ምናምን አይደለም። ከየግለሰብ እንዲህ አይነት ነገር አለ ስራ አለ ለምን አትገቡበትም የሚል ነገር ነው የነበረው ነገር። እርግጥ ነው ብር ቅብብሎች ላይ እንዲህ አይነት ስራዎች ላይ ውል መዋዋል ዶክመንት መያዝ ተገቢ ነበር። ያ ያልሆነባቸው መንገዶች አሉ። እነሱ እኛ በእኛ በኩል ወይም በሳቸው በኩል የተሰራውን ስህተት ወይም ይሄ ከእምነት በላይ በወረቀት የተደገፈ ነገር አለመሆኑን ምናምነው ነገር ነው። ምክንያቱም አስቀድሞ ልጁ ይሄን ከመጀመሪያው ከኛ በፊት ወይም ከሳቸው በፊት የሰሩት ሰዎች ወይም ያገኙት ሰዎች ብለው እንደ ትርፍ የሰጠን ብር ወይም የሰጣቸው ብር ነበር እና ያንን እንትን ብሎ ነው እንደገና መልሶ አስመስሎ ማለት ነው ይሄ ከዚህ ከሊሞዚኖ ይሄ ተገኝቷል ብሎ ስራ ጀምሯል ብሎ ይሄን ያህል ብር ትርፍ ተገኝቷል ብሎ ሰጥቶ እንደገና ያንኑ ብር ደግሞ የተቀበለበትም ሁኔታ ነው ያለውና እንደዚህ አይነት ነገሮች ይሄ ተደማምረው ነው እንደዚህ አይነት ነገር የተፈጠረው። ከልጆቻቸው እንዳልኳችሁ በኢትዮጵያ ከነበራቸው ብር ገልብጠው ወደዚህ ለስራ ለቢዝነስ ውስጥ ለመቀላቀል ያደረጉት ነገር አለ። ፎቶ አለን፣ የፓስፖርቱ ኮፒ አለን፣ የልጁ የፓስፖርቱ ኮፒ አለ። እዚህ ስልኩም አለን፣ በስልክ የተለዋወጡትም ነገር በፋይል መልክ አለ፣ በእጅ የተሰጠ አለ። ቅድም እሳቸው እንዳሉት ደግሞ በአካውንት ደግሞ የገባ አለ እና የትኛውንም ጥያቄ ለመመለስ ዝግጁ እሳቸውም ዝግጁ ናቸው። እኔም ወንድማቸው ነኝ። ጉዳዩን ከስር ከመሰረቱ ስለማቀው መመለስ ይችላለሁ። አሁን ምንድነው የተጎዳ ሰው ወይም የሆነ ነገር የደረሰበት ሰው አንደበት አውጥቶ ለመናገርም ጭንቅ ስለሚሆን ነው እንጂ ከዚህ በላይ መናገር ይችላሉ፣ ከዚህ በላይ ማስረዳትም ይችላሉ። ግን ያው መቼም የሆነ ነገር ቁስል ሲሆን የመጡበትም መንገድ ስለሚጎዳቸው ከዛ አንግል ነውና ይሄ ነው የሆነው ነገር። በጣም አመሰግናለሁ እድሉንም ስለሰጣችሁኝ። እናመሰግናለን ሀይቢ፣ እናመሰግናለን። طيب አሁን መምጣት ትችላላችሁ። መምጣት ይችላል ወንድሜ ታሜ። ግን ምንድነው እዚህ ጋር አንድ ነገር የምጨምርላችሁ አብሮት ጓደኛ ከኔ በላይ በጣም ጓደኛው የሆነ በጣም ካቅም በላይ ማለት እሱን የሆነ ሰው ራሱን የሆነን ሰው ነው ከኔ በተጨማሪ ሌላም ሰው የበላው ወደ 180,000 አካባቢ በድምሩ ወደ 510 ከዛ በላይ ነው ብሩ የተበላው፣ ከዛ በላይ ነው ድራሙ ማለት ነው። እና እሱም መምጣት ይችላል፣ እኔም መምጣት እችላለሁ። በአንድ ላይ ተሰባስበን መምጣት እንችላለን አሁኑኑ ማለት ነው። ምንም ችግር የለውም።
አዎ ቀሲስ አሁን ታሜ ጋር በቀደም እኔ ጋር ሆናችሁ እንደመጣችሁት ተሰባስባችሁ ሂዱና ያለውን መፍትሄ ታሜ ከነገራችሁ በኋላ የኛ አገዛ ሲያስፈልግ ደግሞ እኛም አለን። ያው ታሜ ማለት እኛ ነን። ብቻውን የሚሰራው ስራ አይኖርም። ተስፍሽም ይዋል ሐረርጌው ከተፈለገም ቅልቦችንም እንጠራለን። ሀቡንም ጋር እንባለን ሁላችንም እንተባበራለን። ያ ሳሪ ኤግዛክትሊ ተስፍሽ ማለት አሁን ሳይሆን እኛ ማድረግ ያለብን ነገር ይማራት ስለሆነ ወንጀሉ ያ እዚህ ኬዙን ተመሰርቶ ከዛም በኋላ ኬዙ ተዘጋጅቶ ለነ ተስፍሽ ወንድማችን ቅልቦች እዛው ማለት ማዛወር ይችላሉ ኬዙን ማለት ነው። ተባሽ እና ታሜ የሳቸው የቀሲስ አላማ ምን መሰለ ታሜ አሁን አንዳንድ ሰዎች ምናልባት ቀሲስን ላይ ይረዱ ይችላሉ። ምክንያቱም አባቶች ብዙ ጊዜ ቲክቶክ ተጠቃሚ አይደሉም። እንዲህ አይነት ነገር አያውቁም እኛን ከመመለስ ውጪ ከማስተማር ውጪ። ግን ምን መሰለ የእሳቸው አላማ ብር አይደለም። እሳቸው በሰላም በህይወት ካሉ ሰርተው አግኝተው ይህንን ነገር መስጠት ይችላሉ። አላማቸው ምንድን ነው? ሙሉ መረጃ አላቸው፣ ልከውልኛል። ብዙ የስልክ ልውውጥ አላቸው፣ ብዙ ነገር አላቸው። እንደኔ ሌላ ሰው መታለል የለበትም። እኔ ጋር ተጠግቶ ወይም ደግሞ የሆነ ሰው ጋር ተጠግቶ ተቀምጦ ይሄንን ሁሉ ነገር ሲያደርግ ታሜ 4 ጓደኛ ማቾቹን እነ ቀሲስን ጨምሮ አንድ ሰው ከሱ ጋር እንደሚሰራ አያውቅም ነበር። ላንዳቸው ተረድተኛ። ለምሳሌ አሁን እኔ ሙኒት ጁዬ መሲሁነን አንተ ከኛ ጋር ሁሉ ነገር ትሰራለህ፣ ግን 4ታችንም አንተዋወቅም። ይሄ ነገር አለ። ስለዚህ ሀቃቸው እንዲወጣ ይፈልጋሉ። በዛ ላይ የልጁ ቤተሰቦች በጣም ባለብራም ጥሩ ነገር ያላቸው በጣም ብዙ ነገር የሆኑ ናቸው። እናትየው ከስር ከመሰረት ይሄን ነገር ያውቃሉ። ልጁ ወደዚህ የተላከበትም የሆነ የራሱ አላማ አለው። ያንን ነገር እያወቁ ልጃችን ጠፋ ብለው ለነቀሲስ ሲደውሉ ስለመጥፋቱ ማውራት እየተቻለ እነሱ የሚያወሩት ስለሌላ ነገር ነው ቤተሰቦቹ። ስለዚህ ታሜ አንተ የምትረዳቸውን ነገር ካስተካከልን በኋላ አብረን ካገዝናቸው በኋላ የመጨረሻ አድቫንቴጅ የሚሆነው እንግዲህ ቅልቦችንንም እንጠራለን፣ ሁሉንም ነገር እናስኬዳለን። ስለዚህ ቀሲስ ዋና አላማቸው ብሩ ሳይሆን እኔ እንደተታለልኩኝ እኔ ልጆቼን እንዳታለልኩኝ ሌላው ማህበረሰብ እንዳይታለል ከኛ ጋር ፎቶ ተነስቶ ያውቃል፣ ከኛ ጋር አብሮ ታይቶ ያውቃል። ስለዚህ ከነቀሲስ ጋር እየተባለ በድጋሚ ብር እንዳይወሰድባቸው የተወሰደባቸውም ሰዎች ካሉ እንዲመጡ ከዛ ውጭ ደግሞ ሀቄን የራስ የሆነ ነገር በራሱ እንዲመለስልኝ ጥያቄያቸው። እሺ ታሜ እና ለዛ ነው መምጣት ይችላሉ። ቀሲስ እናንተ ተሰባስባችሁ መሄድ ትችላላችሁ። በቃ ወንድም እጠብቃችኋለሁ ነው። አሁን ቶሎ እንከን ነው መረጃችሁ ሙሉ ይዛችሁ ነው። እሺ እኔ እጠብቃችኋለሁ እዚህ ወጥ። ስለዚህ የመጨረሻው ንግግር የሚሆነው አባታችን አሁን ተያይዙና ሂዱ ታሜ ያለውን ነገር ጨርሱ። በቃ የእርሶ እንደውም በጣም አሪፍ ነገር ነው። ዶክመንት አለዎት፣ ብዙ ነገር አለዎት፣ በባንክ የተዘዋወረ ይሄ ለህግ ወሳኙ ነገር ነው።